Excellence Tutor Center is your perfect choice. ሰላም እንደምን አላችሁ ተማሪዎች? ዛሬ ይዤላችሁ የቀረብኩት የስምንተኛ ክፍል ሪቪው ኩዌሽን ይሆናል ማለት ነው። የዩኒት 1 እና የዩኒት 2 ከ50 በላይ ጥያቄዎችን ዛሬ አዘጋጅተንላችኋል። ስለዚህ ይህንን እንደተከታተሉ በአክብሮት እጋብዛችኋለሁኝ። ስትጀምሩ ቪዲዮውን ስትጀምሩ ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ደግሞ ሼር ብታደርጉት ለብዙ ሰዎች ይዳረሳል ማለት ነው። ስለዚህ ወደ ጥያቄዎች ቀጥታ እንገባለን። ከመጀመሪያው ጥያቄ እንጀምራለን። ኩዌሽን ነምበር 1 which of the following is a rational number ነው። ስለዚህ ራሽናል ነምበር ከነዚህ ከተሰጡት አማራጮች ራሽናል ነምበር የሆነው ማነው የሚል ነው። ስለዚህ ራሽናል ነምበር ምን አይነት ፎርም ነው ያለው? ኤ ኦቨር ቢ ፎርም የሆነ እና ደግሞ ኤ እና ቢ ደግሞ ምንድን ናቸው? ኢንቲጀር የሆኑ ከሆኑ ምን ይባላል? ራሽናል ናምበር ይባላል ማለት ነው። ስለዚህ ከነዚህ ይሄኛው ሩት ራሽናል ናምበር አይደለም፣ ቢ ራሽናል ናምበር አይደለም፣ ሲ ራሽናል ናምበር ነው፣ ዲ ራሽናል ናምበር አይደለም ማለት ነው። ኦኬ ሁለተኛው ጥያቄ a rational number is a number that can be written in the form of what? a over b different from 0 a እና b ደግሞ element of z ማለት ነው። ስለዚህ ቢ ነው ማለት ነው። ኦኬ ሌላው ሶስተኛው which of the following is not rational number? ራሽናል ናምበር ያልሆነው የትኛው ነው ይላል። -4 ራሽናል ናምበር ነው፣ ምክንያቱም ኤኒ ኢንቲጀር ራሽናል ናምበር ነው። 0 it is also rational number. 7 over 9 it is rational number. D is not rational number. D is not rational number because root under root ሲሆን irrational number ነው የሚባሉት ማለት ነው። The decimal forms of a rational number is A always non-terminated, C terminating or repeating, B always terminating, D non-repeating ይላል። ስለዚህ either terminate or repeat ነው የሚያደርገው ማለት ነው። repeat ወይም terminate ነው የሚያደርገው ማለት ነው። እሺ አምስተኛው ጥያቄ which number lay between 1 over 2 and 3 over 4 ይላል። ስለዚህ በ3 over 4 እና በ1 over 2 መካከል ያለ ቁጥር ማን ነው? ስለዚህ 1 over 3 2 over 3 4 over 5 and 1 ይላል። ስለዚህ በ1 እና በ3 over 4 መካከል ያለ ማን ነው? ኦኬ ሌትስ ቼክ 1 over 0.5 ማለት ነው። 1 over 2 ማለት 0.5 ማለት ነው። ስለዚህ 3 over 4 ማለት ደግሞ 0.75 ማለት ነው። 0.75 ማለት ነው። ስለዚህ 1 over 3 ከ1 over 2 ያንሳል። እሺ 2 over 3 ደግሞ እሺ ከ1 ሶስተኛ ከ1 over 2 ይበልጣል። ከ1 over 2 ይበልጣል። ከ3 over 4 ደግሞ ያንሳል ማለት ነው። 4 over 5 and ስለዚህ ቢ ነው። the only ቢ ነው። ይሄ 40 ለ5 ብናካፍለው 0.8 ነው የሚሆነው። ስለዚህ ይሄ ከ0.75 ይሄኛው ግሬተር ዛን ነው የሚሆነው ማለት ነው። ስለዚህ በ0.5 እና በ0.75 መካከል ያለ 2 over 3 ነው ማለት ነው። ማካፈል ነው ይሄኛው የመጀመሪያው a is equal to 1 over 3 means is equal to 0.333 እያለ ነው የሚሄደው ማለት ነው። ቢ ደግሞ ኦኬ 0.666 እያለ ነው የሚሄደው። ሲ is equal to 0.8 ነው። ዲ ደግሞ 1 ነው ማለት ነው። 1 ነው ማለት ነው። ስለዚህ ይሄኛው ከ0.5 ያንሳል፣
ይሄኛው በመካከል ነው። ይሄኛው ከ0.75 ይበልጣል፣ ይሄም ይበልጣል ማለት ነው። ስለዚህ ቢ ነው ማለት ነው ትክክለኛው። እሺ ኦን ዘ ነምበር ላይን ራሽናል ናምበርስ አር ሪፕሬዘንት አስ ኤ ፖይንት ኤ ላይን ኤ ከርቭ ኦር ዲ አሮ ነው። ፖይንት ነው። ማንኛውም ራሽናል ናምበር በነምበር ላይን ላይ የሚያመለክቱት ፖይንቶችን ነው ማለት ነው። እሺ 7 ዘ ነምበር 3 -3/2 ሌይ ቢትዊን ቱ ዘ ራይትስ ኦፍ -1 ቢትዊን -2 ኤንድ -1 ሲ ቢትዊን 0 ኤንድ -2 -1 ዲ ቱ ዘ ራይትስ ኦፍ 1 ይላል። ስለዚህ አንደኛ ኔጌቲቭ ነው። ይሄ ማለት ምን ማለት ነው? በነምበር ላይን ነምበር ላይን ላይ ሉክ አሁን እዚህ ጋር 0 ነው እንበል። እሺ 0 አለ። ከዛ እዚህ ጋር 1 አለ። እዚህ ጋር -1 አለ። እዚህ ጋር -2 አለ። እዚህ ጋር -3 አለ ማለት ነው። ስለዚህ -3/2 ማለት -1.5 ማለት ነው። እዚህ ጋር -1.5 ማለት ነው። ስለዚህ ቢትዊን -2 ኤንድ 1 ነው ማለት ነው። ይኸው በ-2 እና በ1 መካከል ነው ያለው ማለት ነው። ስለዚህ እዚህ ጋርና በዚህ መካከል ነው ያለው ማለት ነው። እሺ 8ኛ which of the following lay farthest to the left on the number line ይላል። በጣም ሩቅ ከነምበር ላይን ሩቅ ማን ነው ነው። ስለዚህ አብሶሉት ቫልዩ መውሰድ ነው። which of the following lay farthest to the left on the number line ይላል። በእንትን በኩል በጣም ሩቁ ማን ነው ነው። ይሄኛው ነው ትልቁ ቁጥር። ስለዚህ በአብሶሉት ቫልዩ ስለሆነ 3/4 ከሁሎችም ስለሚበልጥ ወደ ግራ ሩቁ እሱ ነው ማለት ነው። ወይም እንትን ማሳየት እንችላለን። ሉክ አሁን እዚህ ጋር 0 ነው። እዚህ ጋር ለምሳሌ ወደ ሌፍት ነው አይደል? ከዛ -1 አለ። እዚህ ጋር -1/2 አለች። ከዛ እዚህ ጋር -3/4 እዚህ ጋር -3/4 አለ ማለት ነው። -3/4 አለ ማለት ነው። እሺ ይሄኛው 1/4 ነው። ይሄ ደግሞ 1/4 ነው። ስለዚህ ወደ ግራ የሚርቀው ማን ነው? -3/4 ነው ማለት ነው። እሺ 0 lays left of all number rights of all number between positive and negative numbers only among positive numbers። ስለዚህ ሁልጊዜ 0 በማን ነው? በኔጌቲቭ እና በፖዚቲቭ ነምበሮች መካከል ነው ማለት ነው የሚሆነው። እሺ the number -5 is located right of -3 at the origin left of -3 between -2 and -1 ይላል። ይሄኛው left of -3 ነው። እሺ which sets contain only whole numbers። ስለዚህ የትኛው ሆል ነምበሮችን ብቻ የያዘው ነው? እንደሚታወቀው ይሄኛው ዜድ ማለት ኢንቲጀር ነው። ይሄኛው ደግሞ ራሽናል ናምበር ነው። ራሽናል ናምበርስ ነው። ይሄኛው ደግሞ ሆል ነምበር ነው። ሆል ነምበርስ
ይወክላል። ይሄኛው ሪል ነምበርን ይወክላል ማለት ነው። ሪል ነምበርስ ሪል ነምበሮችን ይወክላል ማለት ነው። ስለዚህ እንዲህ እያደረግን እንትን ማለት ነው። ስለዚህ መልሱ ማነው? ሆል ነምበርን የሚወክለው በደብሊው ምልክት የተጻፈው ነው ማለት ነው። ኦኬ ሶ 12ኛው which of the following is true? የትኛው ነው ትሩ? ሆል ነምበር is a proper subset of integer is a proper subset of rational number ይላል። ኦኬ ትሩ የሆነው እሺ ኢንቲጀር የሆል ነምበር ሳብሴት ነው። ይሄኛው ደግሞ የዚህ ሳብሴት ነው ይላል። ይሄ አይደለም። ቢ ኦኬ ራሽናል ናምበር ኢዝ ሳብሴት ኦፍ ኢንቲጀር ኢዝ ሳብሴት ኦፍ ሆል ነምበር ይላል። ኢትስ ፎልስ። ዲ ሆል ነምበር ኢዝ ሳብሴት ኦፍ ራሽናል ናምበር ኢዝ ሳብሴት ኦፍ ኢንቲጀር ይላል። ዘ ራይት አንሰር ኢዝ ኤ ነው። ኦኬ ኩዌስችን ነምበር 13 ዘ ነምበር -4 ቢሎንግስ ቱ ኤ ሆል ነምበር ኦንሊ ሲ ቢ ኢንቲጀር ኦንሊ ሲ ኦኬ ራሽናል ነምበር ኦንሊ ዲ ደግሞ ኢንቲጀር ኤንድ ራሽናል ነምበር። ኦኬ ሆል ነምበር አይደለም ኢንቲጀር ብቻ አይደለም። ስለዚህ ይሄኛው ራሽናል ነምበርም ነው እንደገና ደግሞ ኢንቲጀር ነው ማለት ነው። which of the following is not a whole number? ሆል ነምበር ያልሆነ የትኛው ነው ይላል። 0 6 -2 ብቻ። every integer is a whole numbers ኤቭሪ ኢንቲጀር ምንድነው? ሆል ነምበር ነው፣ ራሽናል ነምበር ነው፣ ናቹራል ነምበር ነው፣ ኢራሽናል ነምበር ነው። ኤቭሪ ኢንቲጀር ራሽናል ነምበር ነው። እሺ በጣም አሪፍ። ኦኬ አብሶሉት ቫልዩስ ኦፍ -7 is equal to what? a is equal to -7 b is equal to 0 c is equal to 7 d is equal to 14 ነው። መልሱ 7 ነው የሚሆነው ማለት ነው። ከአብሶሉት ቫልዩ ሲወጣ ፖዚቲቭ ሆኖ ይወጣል ማለት ነው። እሺ the absolute values of number represent its a sign b distance from 0 okay c positive position d size only. Okay absolute values of number represent okay ቢ ዲስታንስ ፍሮም 0 ነው የሚለው። ዲስታንስ ፍሮም 0 የሚለውን እናያለን ማለት ነው። እሺ 18ኛው ዘ አብሶሉት ቫልዩስ ኦፍ 3/4 is equal to a -3/4 b 3/4 d 4/3 d -4/3 ይላል። ኢትሰልፍ ነው ፖዚቲቭ ከሆነ ምንም ሳይቀየር ይወጣል ማለት ነው። እሺ which is true? የትኛው ነው ትሩ? a -5 less than absolute values of -5 is less than 0 ማንኛውም ቁጥር ከአብሶሉት ቫልዩ ሲወጣ ፖዚቲቭ ሆኖ ስለሚወጣ ይሄኛው ፎልስ ነው የሚሆነው። b absolute values of -5 is equal to -5 ይላል። ይሄም ከአብሶሉት ቫልዩ ሲወጣ 5 ይሆናል። 5 ደግሞ ከ-5 ጋር እኩል አይደለም፣ ፎልስ ነው የሚሆነው። ኦኬ ሲ ደግሞ አብሶሉት ቫልዩስ ኦፍ 5 ግሬተር ዛን 0 ይሄኛው ትክክል ነው። ዲ ደግሞ አብሶሉት ቫልዩስ ኦፍ 5 ኢኳል ቱ 0 ነው የሚለው። ዘ አንሰር ኢዝ ሲ። ኦኬ 20ኛው አብሶሉት ቫልዩስ ኦፍ 0 ኢዝ የዜሮ አብሶሉት ቫልዩ -1 ነው፣ 0 ነው፣ 1 ነው፣ አንዲፋይንድ ነው ይላል። ስለዚህ መልሱ 0 ነው። ራሱ 0 ነው የሚሆነው። እሺ which is greater?
የትኛው ነው ትልቁ ከነዚህ ነው? ኤ ኔጌቲቭ 3/4 ኤ ማለት ኔጌቲቭ 3/4 which is equal to ኔጌቲቭ 0.75 ማለት ነው። ቢ ኔጌቲቭ 1/2 which means ኔጌቲቭ 0.5 ማለት ነው። ኦኬ ሲ ደግሞ ቦዝ አር ኢኳል እኩል ናቸው ይላል። ዲ ካኖት ቢ ኮምፔር እያለ ነው which is a greater እሺ ስለዚህ ይሄኛውን ጥያቄ ታውትና ኮምፔር የምናደርጋቸውን ነገሮች እዚህ ጋር ሚስ የተደረጉ ስላሉ ይሄን ለፉት። እሺ 22ኛው አሬንጅ ኢንሴንዲንግ ኦርደር ይላል። በአሴንዲንግ ኦርደር አሬንጅ አድርጉት ይላል። ስለዚህ ከትንሽ ወደ ትልቅ ማለት ነው። ስለዚህ ኔጌቲቭ 1 0 1/2 ነው አዚቲስ ኔጌቲቭ 1 0 1/2 ነው ትክክለኛው እንደተቀመጠው ነው። እሺ 23 which symbol makes the statement true 3/4 and 4/5 3/5 and 4/5 isn't it less than ለምን ዲኖሚኔተራቸው እኩል ከሆነ ላዕላቸው ወይም ኒውሜሬታቸው ትልቅ የሆነውን ነው ወደሱ ነው የምናመለክተው ማለት ነው። ስለዚህ 4 ትልቅ ስለሆነ ወደ 4 በኩል እናመለክታለን ማለት ነው። the smallest number is ከነዚህ ከተዘረዘሩት ትንሹ ቁጥር ማን ነው? ኔጌቲቭ 2/3 ኔጌቲቭ 1/3 0 1/3 ቲቶቤት ለምን ትልቁ ቁጥር በኔጌቲቭ ውስጥ ትንሽ ቁጥር ነው ማለት ነው። The answer is A. Which denominators are same? We compare denominators. B. Numerators. C. Absolute value. D. Sign only. When denominators are the same, we compare numerators. ዲኖሚኔተራቸው ተመሳሳይ ከሆነ ኮምፔር የምናደርገው ኒውሜሬተራቸውን ነው ማለት ነው። እሺ 26ኛው 3/4 plus 1/4 which is equal to the answer is 4/4 ነው። መልሱ ምን ይሆናል? 1 ይሆናል ማለት ነው። the answer is 4/4 1 ይሆናል ማለት ነው። እሺ 27ኛው -3 plus 2/3 is equal to 0 ይሆናል ማለት ነው። the answer is 0 ለምን ተቃራኒ ቁጥሮች ናቸው እየተደመሩ ያሉት። the sum of a number and its additive inverse is 1 -1 0 the number itself ይላል። the sum of a number and its additive inverse 0 ነው የሚሆነው። ሁለት ቁጥሮች ለምሳሌ ኤ የተባለ ቁጥር እና የሱ አዲቲቭ ኢንቨርስ ኤ ቢሆን which is equal to 0 ነው የሚሆነው ማለት ነው። ስለዚህ ኤ ነምበር and its additive inverse ሁልጊዜ 0 ነው የሚሆነው ማለት ነው። በጣም አሪፍ። እሺ 29ኛ ቁጥር 5 - 7 which is equal to what? ኔጌቲቭ 2 ነው የሚሆነው ማለት ነው። ኔጌቲቭ 2 ነው የሚሆነው። 31 subtractions of rational number is the same as additions of inverse division, multiplication and comparison. Okay addition of inverse የሚለው ይሆናል። እሺ 32 -2 times 6 is equal to -6 2 times 3 6 ነው። እዛ ኔጌቲቭ ሳይሆን እንዳለ ይወስዳል ማለት ነው። እሺ the products of two negative number natural the products of two negative rational number is okay negative 0 positive and undefined
the answer is ፖዘቲቭ። የሁለት ኔጌቲቭ ራሽናል ናምበሮች ብዜት ሁልጊዜ ፖዘቲቭ ነው የሚሆነው ማለት ነው። እሺ 1 ታይምስ ኔጌቲቭ 5 ኦቨር 7 which is equal to ኔጌቲቭ 5 ኦቨር 7 ይሆናል ማለት ነው። ኔጌቲቭ 5 ኦቨር 7 ይሆናል። እሺ መልቲፕሊኬሽንስ ኦፍ ራሽናል ናምበርስ ኢዝ የራሽናል ናምበሮች መልቲፕሊኬሽን ኢዝ ኖት ኮሚዩቴቲቭ ኖት አሶሺዬቲቭ ኖት ኮሚዩቴቲቭ ተብሏል። ኖት ክሎዝድ ተብሏል ማለት ነው። ስለዚህ የራሽናል መልቲፕሊኬሽን ራሽናል ናምበር ኮሚዩቴቲቭ ነው ማለት ነው። ኮሚዩቴቲቭ ነው። እሺ 36ኛው 4 divided by ኔጌቲቭ 2 which is equal to አራትን ለሁለት ማካፈል ምን ያህል ነው? ሁለት ነው የሚሆነው። ግን ይህ ሳይኑ ኔጌቲቭ ስለሆነ ኔጌቲቭ 2 ይሆናል ማለት ነው። ኦኬ ዲቪዥን ባይ 0 0 ቢ 1 ሲ ፖዘቲቭ ዲ ኖት ዲፋይን። ስለዚህ በዜሮ ማካፈል ሁልጊዜ ምንድነው? ኖት ዲፋይንድ ነው፣ አንዲፋይንድ ነው ማለት ነው። ስለዚህ ዲፋይን አይሆንም ማለት ነው። እሺ 38 ኔጌቲቭ 6 divided by ኔጌቲቭ 3 which is equal to positive 2 39 reciprocals of 5 over 7 is 7 over 5 ነው። እሺ question number 14 divisions of rational number is equivalent to a addition reciprocal, b multiplying by reciprocal, c subtraction, d comparison ይላል ማለት ነው። ከማን ጋር እኩል ነው? multiplying by the reciprocal ከሚለው ጋር እኩል ነው ማለት ነው። multiplying by the reciprocal ከሚለው ጋር እኩል ነው። እሺ 41ኛ if 3 friends share 6 pizza equally each get what? 2 ሁለት ፒዛ ይደርሳቸዋል ማለት ነው። 42 a loss of 15 ብር can be represented as ሎስ ስለሆነ በኔጌቲቭ ነው የሚቀመጠው ማለት ነው። ቴምፕሬቸር ድሮፕ ፍሮም 2 ዲግሪ to negative 3 ዲግሪ the change is ቼንጁ ከሁለት ወደ ዋት ኔጌቲቭ 3 ይሆናል ማለት ነው። ስለዚህ ከኔጌቲቭ 3 ላይ 2 ስንቀንስበት ስንት ይሆናል ማለት ነው? ኔጌቲቭ 5 ይሆናል ማለት ነው። ቼንጁ ኔጌቲቭ 5 ይሆናል። እሺ 44ኛው ኢንተረስት ሬትስ አር ኤግዛምፕልስ ኦፍ ኢራሽናል ናምበር፣ ቢ ናቹራል ናምበር፣ ሲ ራሽናል ናምበር፣ ዲ ሆል ነምበር። ስለዚህ ኢንተረስት ሬት ማለት ፖይንት ነው፣ የራሽናል ናምበር ነው የሚሆነው ማለት ነው። እሺ 45ኛው a debit of 100 ብር is represented by a plus 100 b minus 100 c 0 d 1 over 100 ማለት ነው። ዴቢቱ ምን ይሆናል? represented by ዴቢት ማይነስ ነው የሚደረገው ማለት ነው። እሺ which is the additive identity የሚባለው 0 ነው። እሺ which property is shown a plus b is equal to b plus a? a associative, b distributive, c commutative, d identify። okay 48 which number has no reciprocal ነው? የትኛው ነው ሪሲፕሮካል የሌለው? ኔጌቲቭ 1 የሚለው ማለት ነው።
አይ ሚን ዜሮ ዊች ነምበር ሃዝ ኖ ሪሲፕሮካል ነው ዜሮ ነው። ዜሮ እሺ ራሽናል ናምበር ክሎዝድ አንደር አዲሽን ኦንሊ ቢ መልቲፕሊኬሽን ኦንሊ ሲ ኦል ፎር ኦፕሬሽን ኤክሴፕት ዲቪዥን ባይ ዜሮ ዲ ዲቪዥን ኦንሊ። The answer is C. The final one, which statement is true? All decimals are irrational. All rational numbers are integer. C. Every integer is a rational number. D. No rational number is negative. ስቴትመንት ትሩ የሆነውን ነው ምረጥ የተባለው። ሁሉም ዴሲማል ናምበሮች ኢራሽናል ናምበር ናቸው ይላል። ኦል ራሽናል ናምበርስ አር ኢንቲጀር፣ ሁሉም ራሽናል ናምበሮች ኢንቲጀርስ ናቸው ይላል። ኤቭሪ ኢንቲጀር ኢዝ ራሽናል ናምበር። ኖ ራሽናል ናምበር ኢዝ ኔጌቲቭ፣ ኔጌቲቭ የሆነ ራሽናል ናምበር የለም ይላል ማለት ነው። ኦል ራሽናል ናምበርስ አር ኢንቲጀር። ኦኬ ኤቭሪ ኢንቲጀር ኢዝ ራሽናል ናምበር ሲ ነው ትክክለኛ። ማንኛውም ኢንቲጀር ምንድነው? ራሽናል ናምበር ነው ማለት ነው። ማንኛውም ኢንቲጀር ራሽናል ናምበር ነው። ኦኬ ስለዚህ the answer is C. So ስለዚህ ለዛሬው እዚህ ጋር ይበቃናል። ቀጣዩን ፓርት ደግሞ በሚቀጥለው ጊዜ ይዤላችሁ እቀርባለሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ባይ ባይ። Excellence Tutor Center is your perfect